ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ እና እንዳለ ጊፍት ጋላሪውን የሞላው የጆን ዳንኤል ፕሮፋይል ፒክቸር ያለበት ነበረ ዩዘር ነበር ማለት። እንደገና ጃኒ በጣም በብዙ ሰው ስትሰደብ የነበረችን ትንሿን ጃኒን አክብሮ እስር በጣም ስም የማጥፋት ነገር በጣም እየተሰራ ነው ያለው ሁለቱም ላይ ማለት ነው። እስር ቤት በነበርኩበት ሰዓት ወታደር መሆኗን ተረድቻለሁ። አንቺ ግን ጓደኛሽ ናት አይደለ? ተነጋገሩ ብዬ ስልሽ ምንድን ነው ያልሽ? ዛሬ ምን ነው ፍቅሯ ገነፈለብሽ? እሳ ትንሹን ነገር ተመስገን ሳትል ለትልቅ ነገር እንደዚሁ ምትከንፍ ከሆነ ባሌን ነው የምንጨርሰው። እሪ በከንቱ ነው የሚሆነው ጩኸት። ስለዚህ እንደዚህ ፈጥኖ አስባችሁታል? እናንተ ለተንኮል ተዘጋጅታችሁ ቀምራችሁ ስትመጡ እሱ ወደ ሌላ ታሪክ ገብቶ ቢዝነሱን ሲሰራበት። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ በጣም የሚገርም ነገር ተፈጥሯል። ጆን ዳንኤል እንግዲህ በጣም ሲወቀስ የነበረበት የአዶናይ ቪዲዮ እንዳይታይ ያደረገ ምናምን የሚባሉ ወሬዎች ነበሩ በዚህ ሳምንት ሲወሩ የነበረው ማለት ነውና በጣም ስለበዛብኝ ነው ብሎ እንግዲህ መልስ ሰጥቷል። ስለዛ ጉዳይ የምናይ ይሆናል። ልክ እንደዛውም ደግሞ ሌላ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ። ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ፣ ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ የምሰራቸውን ስራዎች የማደርጋቸውን እርዳታዎች በሙሉ የማደርገው ሰዎች እንዲወዱኝ ኦር ሰዎች ሆይ ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች የሚሄደው አካሄድ የምራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር በጣም እኮ ሲባልበት ነበር። የሱ ፕሮፋይል ፒክቸር ነው የነበረው ማለት የጊፍት ጋላሪው ላይ ገብቶ ሲያሳዩ የሰውየውን አዶናይን በጣም የሚናገረው ማለት ነው። እና እንዳለ ጊፍት ጋላሪውን የሞላው የጆን ዳንኤል ፕሮፋይል ፒክቸር ያለበት ነበረ ዩዘር ነበር ማለት ነው። እና በቃ እሱን ታይቶም በዛ ምክንያት ምናምን በጣም ብዙ ወሬዎች ሲወሩ ነበር በዚህ ሳምንት። በስተመጨረሻም ቢሆን ያው እሱ መልስ ሰጥቶበታል ማለት ነው። ሩመሩን በማስፋፋት ያኔን ኢሜጅ ለማበላሸት የምሰራውን ስራ ለማስቆም ሰዎች አካውንት ሪፖርት እንዲያደርጉ አካውንት እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን መመርጥ ሰዎች ብዙ ነገር በህይወታችን ያሳለፍን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም ኦር ቶሎ ብለን አንደነግጥም። ከተፈታው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጋለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላውን መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድትነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማውቀው 1 ዓመት ከ4 ወር ሉዝ አድርጌያለሁ። ሁሉን ነገር ማጣት ምን ማለት እንደሆነ አውቀዋለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። እኔን ውድድር ላይ እኔን ፉክክር ላይ ለመክተት የሚሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው መወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር ነው። ይህን ነገርም ለመናገር የተገደድኩትኝ በጣም ስለበዛብኝ ነው። ፋሚሊ እወዳችኋለሁ። አካውንቴን ኮፒ ሊንክ አድርጉት። አካውንቴን ለማዘጋት በጣም እየተሰራ ነው። ሁላችሁም ገብታችሁ በደንብ ኮፒ ሊንክ አድርጉት። ፋሚሊ እወዳችኋለሁ። አመሰግናለሁ። እንግዲህ ይሄ ነው እንግዲህ በጣም ሲወራበት የነበረው ኬዝ ነው እና ስለሚመስለኝ እኔ በጣም ፌመሶች ናቸው፣ በጣም ትልቅ ደረጃ ላይ ያሉ ቲክቶከሮች ናቸው እና ያው ስም የማጥፋትም ነገር ሊኖር ይችላል፣ አይታወቅም። አንዳንድ ሰዎች ዝም ብለው ወደ ሚዲያ ላይ የማይሆን ነገርን እየሰሩ ኤዲት እያደረጉ ምናምን ይለቃሉና ምናልባት በነዛ ኬዞች ሊሆኑ ይችላሉ እንጂ እኛም ሀሳብ አስተያየት ሰጥተንበት ነበረ በባለፈው። ግን ያው ይመስላል እና አዶናይን የሚናገሩ ሰዎች የሚሰድቡ ምናምን ነገሮች እንዳለ ጊፍት ጋላሪያቸው ሰጣው
የጆን ዳንኤል ፕሮፋይል ፒክቸር ነበርና በሱ ምክንያት በጣም ብዙ ሰዎች ጆን ዳንኤልም በጣም ተቀይመው ታዝነውበት ነበርና ብቻ ስሙን ሲያጠፉ የመሳሰሉትን ነገሮች ሲያደርጉ ነበር ማለት ነውና እኛ ምናቀው ነገር የለም በዛ ላይ ዲፕ መረጃውም አይታወቅም ምክንያቱም ያው የጆን ዳንኤል ምናልባትም እሱ ሊሆን ይችላል ምናምን የሚታወቅ ነገር የለምና ብቻ በጣም ከስር በጣም ስም የማጥፋት ነገር በጣም እየተሰራ ነው ያለው ሁለቱም ላይ ማለት ነውና እንግዲህ እስኪ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ እንቀጥል አዶኒን ይወልከ ካናዳ ጀምሮ ነው ማየው ኢቭን ዩኤስ መጥቶ ዩኤስ ያለው ህይወት አልቻለውም እና ወደ ካናዳ በጣም ብዙ ስቃይ ያለ እድሜው በጣም ብዙ ስቃይን አይቷል አዶኒ አሁን ነው እናንተ የምታውቁት እኔ አሜሪካ መጥቶ ወደ ካናዳ ተመልሶ የነበረበትን ያንን ሁሉ ስቃዩን ያንን አልፎ ደግሞ ዛሬ ሀገሩ ላይ በቅቶ እንደገና ጃኒ በጣም በብዙ ሰው ስትሰደብ የነበረችን ትንሿን ጃኒን አክብሮ ጃኒን ቀይሯት ከሁሉ ነገሯን የቀየረን አዶኒን ነው ዛሬ ማየው ለሴት ልጅ ያለውን ክብር ነው ማየው ይሄ የናንተን ቢልዲንግ ይሄ ፊገሬን አይደለም ማየው ለምን ውሃ አይደለም የሚያስቆፍረው ዓለምን ቢያስቆፍር I don't care አዶኒ ግን ለእቺ ልጅ በመቀየሩ ብቻ ክሬዲት ሊሰጠው ይገባል ለጃ የሰጠውን ነገር ሁሉ ማሰብ ነው ያለባችሁ ለሴት ያለውን ክብር ኦኬ ይሄንን ነው ማሰበው ስለዚህ ነገም ዛሬ ምን ጃኒንና አዶኒን ነው ሰፖርት ማድረገው because ሴት ልጆች እንባ ጠባቂ of course ሶፊ በጣም እናመሰግናለን በመቀጠል እሺ አንቺ የኤልሻዳይ ፍቅር ቢኖርብሽ እኔ ላስታርቃችሁ ሚዲያ ላይ ሳይሆን በውስጥ አውሩ አንቺና ኤልሻዳይ ተነጋገሩ ችግራችሁ ምን እንደሆነ ፍቱ የኔና የሰርጀሪን ታዩ እኔና ሰርጀሪን ታይን አንቺ ግን ጓደኛሽ ናት አይደለ ተነጋገሩ ብዬ ስልሽ ምንድነው ያልሽ ዛሬ ምን ነው ፍቅሯ ገነፈለብሽ ዛሬ ምን ነው ጓደኝነቷ ትዛለሽ አይደለም የዚችን ልጅ ደስታ ለማጥርሸት ኪዲ እንደ ኤልሻዳይ ቤስት ፍሬንድ ደስ የሚሉ ጓደኛ ማቾች ተብሎ ሚዲያ ላይ ስለተጨበጨበላቸው ያንን ጓደኝነታቸው ለመቀማት ያሴራችሁት ሴራ ነው አንቺን ታወሪያለሽ ለካስ ኪዲ ገብታ ነው በመሃል እንጂ ዲቡራ እንትናን ኤልሻዳይን በጣም ተወዳታለች ተብሎ ሰው ኪዲን እንዲሰድባት ሚዲያ ላይ ምንድነው ግን በጣም ሲያጋግሉት ምናምን ነገርየው በጣም እንትን ያለ ነው ባለፈው ስታለቅስ ምናምን ሪምባየው ምናምን ሲባል ነበር ዛሬ ደግሞ ልክ እንደዚህ ሊያሾ ተነስታባቸዋለችና እስኪ መጨረሻውን እናያለን እስኪ ደግሞ ይሄኛው እስከ መጨረሻው የሚበልጠው መስሎት ነው የሚሯሯጥ በእንደዚህ አይነት በክፋት ደግሞ የሚሯሯጥ ሰው ምን ነው የሚባለው ክንፉን ነው የሚጨርሰው ጆን ዳንኤል ምን ነግረ ነገር ክንፍን ነው የሚጨርሰው በክፋት ዝም ብለ ሪስክ አለላ ብለ ላንተ እግዚአብሔር የሰጠውን አምነ ካልተቀበልክ ትንሹን ነገር ተመስገን ሳትል ለትልቅ ነገር እንደዚሁ ምትከንፍ ከሆነ ባሊን ነው የሚጨርሰው እሪ በከንቱ ነው የሚሆነው ጩኸት ገብቷል ያ አንተ ራሱ አዶኒያስን ራሱ ጃኒ ካንተ ጋር እንደገና ጌም ቁጭ ብላ እንደ ድሮ ቁጭ ብላ መድረክ ላይ ስሰድባት ያንተ እግር ስር ለመሆኑ ሰዎችን ማሳየት ትፈልጋለህ እልውስ የከተተ ይሄ ብቻ ነው እንጂ ጃኒ ፍቅሯ ወይም ደግሞ እሷ አፍቅራት አይደለም በጣም እኔ ኮች ሴትዮኒ እንጃ ብቻ በጣም ብዙ ነገር ነው የምታወራው ስላችሁ አንዳንዴ ዝም ብሎ ማይሆን ማስረጃና መረጃና ማስረጃ የሌለውን ነገር እያመጣች በጣም ብዙ ነገር ትላለች መጨረሻዋን ብቻ እስኪ አይተነው ምክንያቱም በጣም ብዙ ሰዎች ጋር ነው የምትለው ማለት የሆነ ነገር ሲመጣ በቃ ያንን ሰውዬ በቃ የሌለውንም ያለውንም ነገር ነው ያወራሽ የምታወራውና እስኪ ብቻ እኔ እንጃ አላቅም ብቻ እስኪ እናንተና ሐሳብ አስተያየት ኮሜንት ላይ አስቀምጡ በሴራ ሪፖርት አድርገው አካውንቱን ሲያዘጉበት ቪዲዮቹን ዲሌት ሲያስደርጉበት እሱ ግን አንድ ስቴፕ ወደ ቢዝነስ ቀይሮት ነው የመጣባችሁ በቀላሉ እኮ ሰው መታዘብ ትችላላችሁ የሱን ያህል ሩብ ስማርትነት የላችሁ በምንም አይነት መንገድ ብትመጡ ስለዚህ እንደዚህ ፈጥኖ አስባችሁታል እናንተ ለተንኮል ተዘጋጅታችሁ ቀምራችሁ ስትመጡ እሱ ወደ ሌላ ታሪክ ገብቶ ቢዝነሱን ሲሰራባችሁ እናንተ በሰራችሁ ተንኮል ማለት ነው ስለዚህ ተንኮልንም ሴራንም መጠምዘዝንም ከፈለገ እንደሚያሸንፋችሁ ወቁ
ሰዎችን በዚች እርምጃ ማወቅ ትችላላችሁ። ኃይለኛ ፓወር እንዳላቸው በሰዎች ስለታጀበ ስለተወደደ አይደለም። በቃ ጭንቅላቱ ይችላል። ከየት ጀምረን አዶናይን መመልከት እንችላለን? ከካናዳ ጀምሮ አዶናይን መመልከት እንችላለን። አዶናይን ማንም ልብ ብሎት የሚሰማው የለም። የኔ ቆንጆ ያለ ጅል እብድ ነው የሚመስለው የነበረው ካናዳ ሲኖር ጅል እብድ ጡዞ መጥቶ ቪዲዮ የሚሰራ ነበር የሚመስለው። ማንም ከልቡ የሚያዳምጠው ሰው አልነበረም። እውነታውን ስነግራችሁ ጥግ ጥጉን እየሄደ እየጮኸ ሲሄድ ማን ከቁም ነገር ከቁም ይሰማው ነበረ። ከዛ በኋላ ደግሞ እንዴት ቀይሮት ጎዳና ልወጣ ነው ብሎ እንዴት የኛን ማይንድ እንዴት ቀያይሮት እንደመጣና ዛሬ የት እንደደረሰ ተመልከቱ። ነገ እናንተንም ቂጥ ሊያስገባችሁና እናንተንም ሊጥላችሁ ልነሳ ካለ ሊቀምርባችሁ ካለ አትችሉትም። ስለዚህ በግሩፕ ተደራጅታችሁ ይሄ እኔ አሸንፋለሁ፣ እኔ እበልጣለሁ፣ እኔ ቲክታክ ላይ ነው በቃ እሱም የራሱን ችሎታ ነው የሚሰራው፣ እናንተም የራሳችሁን ችሎታ ነው የምትሰሩት። እሱም እግዚአብሔር የጻፈለትን መክሊት ነው የሚጠቀመው፣ እናንተም እግዚአብሔር ያስቀመጠላችሁ ነው የሚጠቀማችሁ ያላችሁ። ይሄ በግሩፕም እየተደራጃችሁ የሰውን አካውንት ለማዘጋት የሰውን ቪዲዮ የምታስጠፉ ህይወታችሁ ይጥፋ። እኔማ እንደዛ ነው የምላችሁ። ለምን ደርሶብኛል። ተደራጅታችሁ ምን አባታችሁ እንደምትፈልጉ አላውቅም። ነፍሴን ታቆሟት እንደሆነ ያለው እኮ ብያችኋለሁ ነው። ስለዚህ እረፉ። እያንዳንዱ ተንኮላችሁ ለሱ ቢዝነሱ ነው፣ ወደ ቢዝነስ ነው የሚቀይርባችሁ። በተንኮልም በምንም አትችሉት። ሂዷል አዶናይ። ማመን ያለባችሁን አምናችሁ ተቀመጡ። በተቀረ ልቦና ይስጣችሁ። ይሄን ነው የምላችሁ፣ ልጠቁማችሁ ብዬ ነው። ለእኔ የሚታየኝ ለእናንተ የማይታያችሁ ብዙ ነገሮች ስላሉ ማለት ነው። ቀመረኛ ካላችሁትም ከአዶናይ የበለጠ ቀመረኛ ያለ አይመስለኝም ሳስበው። ሴረኛም ካላችሁት ከፈለገ እሱ ሴራ መስራት ይችልበታል። ነገርኳችሁ። ተንኮሉን እናንተ ያመጣችሁትን ተንኮል ቢዝነስ አደረገባችሁ። በቀላሉ እኮ ሰውን በዚህ መረዳት ትችላላችሁ ምን አይነት ጭንቅላት ነው ያለው። አሁን ሌላው ሰው ቢሆን ኑሮ የሚያወራውና የምንናገረው ስለ ችግራችን እንጂ ስለምን ቲክቶክ ክሬቲቭ አድርጋችሁ ከፍታችሁ ቲክቶክን ላይክ ወደ ቢዝነስ መቀየር መማር የምትፈልጉ ባዮ ላይ ያለ በዚህ ገብታችሁ ይሄን ተናገሩ ይሁ ምናምን ብሎ ሊያስተላልፍ ይችላል፣ እናንተ በተንኮል ስትመጡበት ማለት ነው። ስለዚህ ነገ ደግሞ ከዚህ የበለጠ ነገር ይዞባችሁ ይመጣል። ተጠንቀቁ። ማንነታችሁን ያወቁ ግን ቀን አሉ ሳይሆን ሪል መሆናችሁ የታወቀ ቀን አንደኛ ነዝናዣችሁን ይለኝሙ ነው ነው ደንቆሮች ስድብም አለው። እድሜ ልካችሁን ሪፖርት እያደረጋችሁ ነው። እንቀጥላለን። እውነቷን እኮ ነው። ምክንያቱም ካላችሁኝ ያው አዶናይ ሲቀምር ከባድ ነው። ምክንያቱም አይታችሁታል ከአንዳንድ ነው ፌመስ የሚሆነው ስላችሁ። በፊትም የሚሰራው የተለያዩ ስራዎች ነበሩ፣ ስለ ሴቶች ነው አብዛኛውን ኮንተንት የነበረው። ከዛ እዚህ ሀገር መጥቶ ደግሞ በጣም እንትን እያለ ምናምን ወቸጉድ ላይ ቀረበ ምናምን ብቻ በትንሽ ጊዜያቶች ወይ ወራቶች በሚባሉ ሰዓታቶች ውስጥ በአንድ ፈምሶ ቶፕ ላይ ወጣ ማለት ነው፣ አሁን ላይ ማለት ነው። እና አሁን ላይ የሚደረጉ ነገሮች ለሱ እንደውም ጭራሽ እንዲብስበት ጭራሽ ወደ ሌላኛው ቶፕ ደረጃ ላይ እንዲወጣ የሚያደርገው ነገር ሊሆኑ ይችላሉ ማለት ነው። ምክንያቱም ብዙዎች እሱን ለመጣል የሱ አካውንት ላይ ሪፖርት ምናምን ብዙ ነገር እያስደረጉበት ስለሆነ ያ ነገር ደግሞ ለሱ በጣም ጠቅሞት ልክ እንደ ኤነርጂ ሆኗል ማለት ነው እንጂ አዶናይ የማይታሰብ ነው። ብዙዎች የሚሞክሩት ምናምን ከንቱ ልፋት ነው የሚሆነው ማለት ነው። እና ሊያሾ በዚህ ልክ ናት ማለት ነው። እውነት ጥሩ ልብ አላት እስካየዋት ድረስ ማለት ነው። ማለት ስትቆጧት የምትደነግጥ ስትናገሯት የምትደነግጥ ምናምን ናት እንጂ እንደዚህ እንትን የምትል አይደለችም። ሰውን በጣም ታከብር ልጅ ናት። እግዚአብሔር ይመስገን የሚያከብራትን የሚወዳትን ስለሰጣት ክብሩን መድኃኒዓለም ይውሰድ። ላላገባችሁ እህቶቼ፣ ጓደኞቼ፣ ተከታታዮቼ እናንተም እግዚአብሔር ሎግ ለማድረግ ያብቃችሁ። በህዝብ ፊት ተንበርክኮ ታገቢኛለሽ ወይ ብሎ ክብሩን ለሚሰጣችሁ የትዳር አጋራችሁ እግዚአብሔር ለዛ ቀን ያብቃችሁ። የሀገር ልጆች ወዳችኋለሁ። በጣም ደስ ይላል። በጣም ደስ ይላል። ሴት ልጅ በክብር ተጠይቃ ታገቢኛለሽ ወይ ተብላ እሽቷን ስትገልጽ በጣም ነው ደስ የሚለው። እግዚአብሔር ይመስገን። እንግዲህ ቤተሰቦች እስኪ እናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ጆን ዳንኤል በድጋሚ ምላሹ ሰጥቷል። ያለው ነገር ምንም ልክ አይደለም፣ የኔ ስም ለማጥፋት ነው ያደረጉት ብሎ ነው እንግዲህ የተናገረው። ያ ነገር ልክ ነው ወይስ አይደለም? እስኪ እናንተ የምታውቁትን እንግዲህ ኮመንት ላይ አስቀምጡልኝ። ሀሳብ አስተያየታችሁን በደንብ አድርገን እናነባለን። ቪዲዮውን ደግሞ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ